አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። የዛሬ እንግዲህ የምመልስላችሁ በተደጋጋሚ ስለ ካህረባ ስለ ኤሌክትሪክ እቃዎች ማምጣት ያለብን ምን አይነት ነው፣ የቱ ይጠቅማል የምትሉትን ጥያቄ እንግዲህ ያው ቆየት ብላችኋል እየጠየቃችሁኝ ከጀመራችሁ፣ ነገር ግን ስላልተመቸኝ ነው። ያው አንዳንድ ጊዜ በመሀል እንደዚህ አወራለሁኝና እንደዚህ ቪዲዮ አልሰራሁላችሁም እና ውዶችዬ እነዚህ አይነት ነገሮችን ብታመጡም ሀሪፍ ነው። አሁን ይሄ ቦክስ ማከፋፈያ ምናምን ቦክስ ምላችሁ ለቻርጀር መሰኪያ እዚህ ሀገር የምትገዙት ቶሎ ቶሎ ነው የሚቃጠለው ማለት ነው። ልክ ይሄ ከዛ እንደምታዩት ደግሞ ማከፋፈያው ምሳሌ ባለ 3 ከሆነ ቻርጀራችሁ የምትሰኩበት የዚህ አይነት እንትን ማከፋፈያ ብታመጡ ብዙ ጊዜ የኢትዮጵያ ፊሹ የግድግዳው ማለት ነው ባለ 2 ነው፣ ባለ 2 ነው የምትሰኩበት ማለት ነው። ስለዚህ እናንተ ባለ 3 ቻርጀር ከሆነ ያላችሁ በእነዚህ በሁለቶቹ በማከፋፈያዎቹ እንደዛ አድርጋችሁ መጠቀም ትችላላችሁ። ከቤት ስትወጡ ራሱ አሁን ሌላ ቦታ ስትሄዱ እንደዛ ስለሚያጋጥማችሁ ፊሽ ግድግዳው ላይ ያለው ባለ 2 ስለሚያጋጥማችሁ በጣም ይጠቅማችኋል። እንደነገርኳችሁ እንደዚህ አይነት ነገሮች የቦክስም ማከፋፈያዎቹም የኢትዮጵያዎቹ እድሜ የላቸውም፣ ቶሎ ነው የሚቃጠሉት። እንዲሁም አዳፕተር ማለት ነው። አዳፕተር እኔ ብዙ እየተቃጠለ ነውና ከውጭ አመጣሁት፣ ግን አልহামዱሊላህ በጣም ረጅም ጊዜ ይቆይላችኋል። እሱን ብታመጡ ትጠቀማላችሁ። ሌላው ነገር ደግሞ እንዳታመጡ ብያ ምነግራችሁ ነገር ይሄንን ከላጡንና የጆኩን ከላጥና ይችን መፍጫዋን ማለት ነው የቅመሟን እንደምታዩት ይችን ነገር እንደዚህ ዝውር ብሎ የሚገጠመውን ይሄንን ካመጣችሁ ተቃጥላችሁ ነው የምትሞቱት። ተቃጥላችሁ በቃ እንደዚህ ዝውር አድርጋችሁ ገጥማችኋት ይች መግጠሚያዋ ማለት ነው ከገባሽ በኋላ ተወልቃለች። ወላሂ በጣም ነው የምትናደዱት። ምን አይነቱ እንደምታመጡ ቪዲዮ መጨረሻ አካባቢ ላይ ያሳያችኋለሁ፣ ሌላ ከላጥ ማለት ነው። እና እዚህ ጋር ደግሞ ይሄም ራሱ አይረባም። የዚህ አይነት ጥቁር በርካሽ ነው በነገራችን ላይ የሚገዛው ይሄ ሳውዲ ማለት ነው። አሁን ይሄ እኔ ተቃጥሏል ላሳያችሁ። እንደውም አሁን እዚህ ጋር ላይቱ የበራው የሰካሁበት ነው። ፊሹን ሰክቼዋለሁ ማለት ነው። ኮኔክት ሆኗል። ግን እዩት ሳበራው ከታች የምታበራዋ ላይት የለችም፣ አትበራም ስለተቃጠለ ማለት ነው። አሁን ይሄ አልጠቀምበትም ተቃጥሏል። ለናንተ ለማሳየት ነው እዚህ ጋር መቃጠሉን ያመጣሁት። ሌላም ነበረኝ እንደዚሁ ተቃጥሏል ብዬ ከዚህ በፊት አሳይቻችኋለሁኝ። ይሄ ውሃ ማፊያ በጣም ነው የሚቃጠለው። ከገዛችሁ አንደኛ ኦሪጂናሉ ማለት ነው መግዛት አለባችሁ እንጂ በርካሽ ዋጋ አትግዙ። ውሃ ማፊያ ከፈለጋችሁ አረቦቹ የሚገዙበት ኦሪጂናል ብር ጨምራችሁም ቢሆን ግዙ። ይሄንን ምነግራችሁ መግዛት ያሰባችሁ ልጆች ናችሁ እንጂ ዝም ብላችሁ እቃ መረተብ ያላሰባችሁ ግዙ እያልኳችሁ አይደለም። መግዛት አሰባችሁ የትኛው ነው ጥሩ የካህረባ እቃ ብናመጣ ብላችሁ ጥያቄ ለጠየቃችሁኝ መልስ ነው እንጂ እቃ ሰየሰበሰባችሁ እቃ ግዙ ለማለት አይደለም። ይሄን ቪዲዮ መረዳት አለባችሁ። እና ለጥያቄያችሁ መልስ ነው ይዤ የመጣሁት። ልታመጡ እቃ እየገዛችሁ እየረተባችሁ ያላችሁ ይሄንን የውሃ ማፊያ በኦሪጂናሉ እስካላገኛችሁ ድረስ ዝም ብላችሁ በረካሽ ዋጋ ገዝታችሁ እንዳታመጡ። ወዲያው ነው የሚቃጠልባችሁ። በቃ ሲጀመር የዛ አይነት ጥቁሩ ቶሎ ነው የሚቃጠለው። ሌላ አለ አሪፍ በግዛዝ የሆነ የሚያሳይ ማለት ነው ውሃው ሲፈላ የሚያሳየው ምናምን አለ አይደል? እሱንም ገዝቼዋለሁ አለኝ። እና የሱ አይነት የዛ አይነት ሆኖ ደግሞ ነጩ የአረቦች ቤት ታቆታላችሁ የውሃ ማፍሊያ ነጩ፣ ያ ነጩም በጣም አሪፍ ነው። ይሄ ግን ጥቁሩ በጣም መጥፎ ነው። መጥቶ የብዙ ሰው ነው የተቃጠለ፣ የኔ ብቻ አይደለም። እና የማይቃጠሉትን አሪፎቹን እቃ ላሳያችሁ። ልክ አሁን እንደዚህ ይሄኛው ጆክ እና አለችሁ ትንሽ ማለት ነው። ይሄው እንደዚህ አሁን ይሄ ስክት ነው የምታደርጉት። በቃ ወደ ጎን የሚዞር ማስገባት ያለባችሁ ነገር የለም። ይሄ ጆክ ስንት አመቱ ማለት ነው ያክስቴ ልጅ ናት የገዛችሁ። ስንት አመቱ እስካሁን ድረስ እየተጠቀመችበት ነው ማለት ነው። ምንም አልሆነም። እቺ መፍጫዋንም እንደምታዩት እኔ እንደነገርኳችሁ ያኛው አስገባውና በራሱ ሰዓት እየወረደ የምትፈጩትን ነገር ያፈስባችኋል። በጣም ነው የሚያቃጥላችሁ። እና ስትገዙ የዚህ አይነት መግዛት አለባችሁ። ያያት መፍጫዋን ጫን ስታደርጓት ስክት ትላለች። በቃ የሚዞር ነገር የላትም። አያችሁ፣ ይሄ ጆክ አንደኛ ብራንድ የሆነ ነው። በጣም አሪፍ ነው። ስትገዙ ይሄንን መግዛት አለባችሁ።
ከጆኩ ከነጆኩ ጋርና ከነዚች መፍጫ የሚመጣው ማለት ነው። እና ደግሞ ይሄኛው የቲማቲም መፍጫ የፈለጋችሁትን ነገር የምትፈጩበት ደግሞ ይችኛዋ ታቋታላችሁ አረቦች ቤት ሞልታለች። እችን ገዝታችሁ ብታመጡ ይሄ ለብዙ ነገር መፍጫ ይሆናችኋል። ቲማቲም መፍጫ ይሆናችኋል። የሆነ እንትን ሸጣሃር እንስራ ብትሉ እሱን ይሰራላችኋል። ብቻ ለፈለጋችሁት ነገር መፍጫ ይሆናል ማለት ነው። እንደምታዩት ይችን አረቦች ቤት ለቲማቲም መፍጫ ነው የምንጠቀማለን። ሽንኩርት የምናደርጋታለን አንዳንድ ጊዜ እና በጣም አሪፍ ናት። ይችን ብትገዛ በጣም ትጠቅማችኋለች። ብዙ አመቷ ነው አሁን እሷ ጋር ማለት ነው ከቆየች። እኔ የለችኝም። ሌላው ደግሞ የነገርኳችሁ ከዚህ በፊት የብርቱካናማዋ የቡና መፍጫ ማለት ነው ጠቅ እያደረጋችሁ የምትፈጫት እሷ ካመጣችሁ ማለት ነው። እሷን ካመጣችሁ በጣም ነው የምትጠቀሙት። በቃ ምንም ነገር ትፈጩበታላችሁ። ቅመም ብትሉ ቡና ብትሉ የፈለጋችሁትን ነገር መፍጨት ትችላላችሁ። በዛ ምንም ነገር መፍጨት ስትፈልጉ ማለት ነው። እና እነዚህ እቃዎች በጣም አንደኛና ተመራጭ ብዙ አመት የቆዩ እቃዎች ናቸው። እነዚህን ብታመጡ ትጠቀማላችሁ። ያሳ መጀመሪያ ላይ ነው ያሳየኋችሁ። ያው እኔ እንደከሰርኩ ነው የምነግራችሁ። ባልፈጭ ሁላ አንዳንድ ጊዜ መፍጨቱ በጣም ስለሚያስጠላኝ በሙቀጫ ማለት ነው እጠቀማለሁኝ። በሙቀጫ ነው ምንም ነገር መፍጨት ስፈልግ በቃ ቶሎ መናደድ ካልፈለኩኝ በሙቀጫ ይጠቀማለሁኝ። ይሄንን ያዞርኩ እየወረደ ምናምን ከምናደድ ብዬ ማለት ነው። እና ጆኮንም እንደነገርኳችሁ ይሄ ከነ ጆኩም ከነ መፍጫው ነው እንደምታዩት ፎቶ ላይ። ይሄንን ብትገዙ በጣም አሪፍ ነው። ሁሉንም ነገር አይታችሁ ደግሞ ሁሉንም ነገር ኤሌክትሪኩ ስንት ነው የምትሉኝ ቮልቱ ማለት ነው እሱ 250 240 260 የሚለውን አይታችሁ መግዛት አለባችሁ። በ110 እንዳይሆንባችሁ በ200 እንዳይሆንባችሁ ማለት ነው። ይሄንን እነሱን ራሳቸውን ስትገዙ እቃ ቤቶችን ብትጠይቋቸው ይነግሯችኋል። ለምን ኢትዮጵያ ላይ እንትኑ ፓወሩ በጣም ከባድ ነው እና እንዳይቃጠልባችሁ ቮልቱ ጨመር ያደረገውን ግዙ። ሌላ ደግሞ የጠየቃችሁኝ ፍሪጅና የልብስ ማጠቢያ ማሽን ከዚህ ገዝተን እንምጣው ያላችሁኝ፣ ይሄ በጣም ከባድ ነው። ለምን ትላልቅ ግዙፍ የሆኑ እቃዎች በጣም ይበላችኋል፣ ቀረጥ ማለት ነው ስለሚበላችሁ ከዛ መግዣው ከዛ የቀረጡ ሲል እዛው ደረሰ። ኢትዮጵያ ብትገዙት ከምን በላይ በቃ ተመራጭ የሚሆነው ኢትዮጵያ ብትገዙ ነው። ስለዚህ ይሄንን ባትበሉ ነው የምለው። በባህርም ልትልኩ ትችላል። ብዙ ሲጀመር በባህር የላኩ ልጆች እቃቸው የተወረሱ በጣም ብዙ፣ እናንተም ታውቃላችሁ ተወረሰብን እያሉ ማለት ነው። እና ለምን ትከስራላችሁ? ኢትዮጵያ ልካችሁ ቤተሰብ ማስገዛት ትችላላችሁ። ካልሆነ ደግሞ ብሩ ወደ ጎን ታስቀምጡና ኢትዮጵያ ከመጣችሁ በኋላ ራሳችሁ መርጣችሁ ማንኛው ነው አሪፉ፣ ስንት ኪሎ ነው የሚያጥበው ነው የምትፈልጉት የሚለውን ቀሳላውንም አይታችሁ ፍሪጁንም የፈለጋችሁትን መጠን የፈለጋችሁትን ስፋት ትልቅነቱን አይታችሁ መግዛት ነው ያለባችሁ እንጂ እንደዚህ ብራችሁን ለቀረጥ ምናምን ባታወጡ ባይነኝ። ራሳችሁ መርጣችሁ ሀገራችሁ መታችሁ ብራችሁን ይዛችሁ መግዛት ትችላላችሁ። እና እንደዚህ አይነት ነገር ገዝታችሁ አምጡ አልላችሁም። በጣም ቀረጡ ከባድ ነው። ቴሌቪዥንም እንደዚህ በጣም ትልቅ ቴሌቪዥን የምታመጡ ከሆነ ኢትዮጵያ ሞልቷል ሁሉንም ነገር። ሲጀመር ብራችሁን ልካችሁ ማስገዛት ትችላላችሁ እላችኋለሁ ውዶችዬ። እንግዲህ ሌላ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እመጣለሁኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አላህ ሰላማችሁን ብዝት ያድርገው፣ ሀገራችንን ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።